የትግራይ ህዝብ ለትግል እንዲዘጋጅ ህወሓት ጥሪ ያቀረበ። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ዛሬም ራሱን የትግራይ ህዝብ ወኪል አድርጎ የሚያስበው ህወሓት የፕሪቶሪያው ስምምነቱ አፈጻጸም ላይ ድርሻ ያላቸው አካላት አዎንታዊ ምላሽ አልሰጡኝም ያለ ሲሆን በፌዴራል መንግስት ተጠምዶብኛል ያለውን የጥፋት ወጥመድ ለማክሸፍ የትግራይ ህዝብ የመኸር ሰብሉን በወቅቱ በመሰብሰብ የክህደት ኃይሎች የተባሉትን አካላት ለመታገል እንዲዘጋጅ ጥሪ አቅርቧል። የፌዴራል መንግስት የደሞዝ በጀት፣ ነዳጅና የሸቀጣሸቀጥ አቅርቦት ላይ እቀባ መጣሉን ህወሓት አስታውቋል። ህወሓት አቀረብኩት ያለውን የሰላም ጥሪ ችላ ብሎ የፌዴራል መንግስቱ በጥፋት ተግባሩ ቀጥሏል ሲል አዲስ ባወጣው መግለጫ ከሷል። ህወሓት ለፌዴራል መንግስቱና ለዓለም አቀፍ ማህበረሰብ ያለማቋረጥ የሰላም ጥሪ ቢያቀርብም ተቀባይነት አለማግኘቱን አስታውቋል። ህወሓት በአዲሱ መግለጫው የፕሪቶሪያ ዘላቂ ግጭት ማስቆም ስምምነት ተፈጻሚ እንዲሆን ለባለድርሻ አካላት በተደጋጋሚ ጥሪ መቅረቡን አስታውሷል። በተደጋጋሚ ለቀረበላቸው ጥሪ ምላሽ አልሰጡም የተባሉት አካል የኢትዮጵያ መንግስት፣ አደራዳሪ ሀገራትና ዓለም አቀፍ ማህበረሰቡ ናቸው ተብሏል። ህወሓት አቀረብኩት ያለውን የሰላም ጥሪ ችላ ብሏል ያለው የኢትዮጵያ መንግስት የጥፋት ፕሮጀክቱን ቀጥሎበታል በማለት ወንጅሏል። በመግለጫው ራሱን የትግራይ ህዝብ ወኪል አድርጎ ያቀረበው ህወሓት የፕሪቶሪያ ስምምነትን ወደ ዘላቂ የሰላም ስምምነት ለማሸጋገር ቁርጠኛ አቋም መያዙን ገልጿል። ይሁን እንጂ የኢትዮጵያ መንግስት ትግራይን ለማወክና የትግራይ ህዝብ በኢኮኖሚ ለማዳከም ስልቶችን እየተከተለ ነው ሲል ከሷል። ህወሓት እንደገለጸው ከሆነ የፌዴራል መንግስት የትግራይ ክልል የመንግስት ሰራተኛ ደሞዝ በመከልከል ነዳጅና ሌሎች መሰረታዊ ሸቀጦችን አቅርቦት እያስተጓጎለ ነው ብሏል። የጠቅላይ ሚኒስትር አብይ አህመድ አስተዳደር መደበኛ የንግድ እንቅስቃሴዎችን በማስተጓጎል ትግራይ ውስጥ የሰብአዊ ቀውስ ለመፍጠር ሆን ብሎ እየሰራ ነው ብሏል። ህወሓት እንደሚለው ከሆነ የፌዴራል መንግስት ወደ ትግራይ በሚገቡ የተለያዩ ምርቶች ላይ ቁጥጥር እያደረገ ነው። የፌዴራል መንግስት ወደ ትግራይ የሚገባ ነዳጅ ላይ ወደ ኤርትራ የተሻገረ ነው በሚል የአቅርቦት መጠን መቀነሱን ሲገልጽ ነበር። ይሁን እንጂ የመሰረታዊ ሸቀጦች አቅርቦት በፌዴራል መንግስት ስለመስተጓጎሉና የመንግስት ሰራተኞች ደሞዝ በጀት ስለመያዙ ከዚህ ቀደም በይፋ አልተገለጸም። በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በሀገር አቀፍ ደረጃ የተተገበረውን የመንግስት ሰራተኞች የደሞዝ ጭማሪ በጀት ጉድለት አልከፍልም ማለቱ ይታወሳል። ጊዜያዊ አስተዳደሩ አዲሱን የደሞዝ ስኬል ተግባራዊ ለማድረግ የ7 ቢሊዮን ብር ጉድለት እንደገጠመው ከመግለጽ የዘለለ በፌዴራል መንግስት በጀት እንደተያዘበት አልተገለጸም። ህወሓት በከሃዲ ቡድንነት የወነጀላቸውን እነ አቶ ጌታቸው ረዳን በትግራይ ክልል አለመረጋጋት ለመፍጠር ከፌዴራል መንግስቱ ጋር እየሰሩ ነው ሲል ከሷል። ህወሓት በከሃዲነት ተፈርጆ ትግራይን ለማተራመስ እየሰሩ ነው ያላቸው እነ ጌታቸው ረዳን የህዝብ ጠላትነታቸውን በተግባር አረጋግጠዋልም ብሏል። በከሃዲነት የተፈረጁት እነ ጌታቸው ረዳ ትግራይን ለማተራመስ ከፌዴራል መንግስቱ ጋር በማበር አመጽ እየወጡ መሆኑ ተገልጿል። ህወሓት በመግለጫው በትግራይ ለመቀስቀስ ታስቧል ያለውን አመጽና ሁከት ለማክሸፍ በሚያደርገው ጥረት ህዝቡ እንዲተባበረው ጥሪ አቅርቧል። የህወሓትን መግለጫ ተከትሎ ፌዴራል መንግስት በቀጥታ ምላሽ ባይሰጥም የተለያዩ ፖለቲከኞች በጉዳዩ ላይ አስተያየት እየሰጡበት ይገኛሉ። አንድ ስማቸውን ያልገለጹ አስተያየት ሰጪ እንደተናገሩት ሰሞኑን ከትግራይ ክልል የመንግስት ሰራተኞች የደሞዝ ጭማሪ ጋር ተያይዞ የበጀት እጥረት እንዳጋጠመው መገለጹ ይታወቃል። የገንዘብ እጥረቱ ያጋጠመው እውን የፌዴራል መንግስት በጀት ባለመልቀቁ ነው ሲሉ ይጠይቃሉ። አስተያየት ሰጪው አክለው ለመሆኑ በዲዲአር መሰናበት የነበረበት የህወሓት ሰራዊት የወርቅ ቀለቡንና አዛዦች የሚንደላቀቁበት ገንዘብ ከየት የተገኘና ለማን መድረስ የነበረበት ነው የሚል ጥያቄ አንስተዋል። ከክልሉ የሚወጡ መረጃዎች እንደሚያሳዩት ለታጣቂዎችና ለአዛዦች በየወሩ እስከ 800 ሚሊዮን ብር ወጪ ይደረጋል። ይህም በአመት ሲሰላ እስከ 9.6 ቢሊዮን ብር ሲሆን ትግራይ ከፌዴራል በአመት ከሚመደብላት 12 ቢሊዮን ብር ድጎማ 83% ማለት ነው። እውነቱ ይህ ሆኖ ሳለ የሰሞኑ የፕሮፓጋንዳ ዘመቻው ለምን አስፈለገ? ሁኔታውን ከሚመለከተው የፌዴራል መንግስት ተቋማት አግባቡን ተከትሎ ለመፍትሄ ከመነጋገር ይልቅ ከህወሓት ጋር በመናበብ በርካታ የሚዲያ አካላት ሁኔታውን ለፕሮፓጋንዳ ለመጠቀም አጀንዳ ተቀርጾለት የስም ማጥፋት ዘመቻ በማካሄድ ጉዳዩን ለሌላ ዙር ግጭት እንደ ሰበብ ለማዋል አጥፊ ርብርብ እያደረጉ ይገኛሉ። ስለሆነም መንግስት ሳይውል ሳያድር ከበጀት ጋር ያለውን ሁኔታ ግልጽ ማድረግ ዘላቂ መፍትሄ የሚገኝበትን ሁኔታ ከሚመለከታቸው የህብረተሰብ ክፍሎች ጋር ውይይት በማካሄድ የተሸረበውን የጦርነት እቅድ ማምከን እንደሚኖርበት አስተያየት ሰጪው ጠቁመዋል። ከኤርትራ መንግስት ጋር ጽምዶ በተሰኘ ስያሜ የጥፋት ግንባርን ፈጥሮ በተሳሳተ መንገድ ላይ ለሚገኘው ህወሓት ለጦርነት እያዘጋጁ የሚገኘውን ታጣቂ ኃይል በፕሪቶሪያ ስምምነት መሰረት ከዚህ በላይ ጊዜ ሳይሰጠው ትጥቁን አስፈትቶ እንዲበትን ማድረግ እንጂ በየዓመቱ 10 ቢሊዮን ብር በጀት መስጠቱ የትግራይን ህዝብ ለከፋ ጥፋት ላይ የሚዳርገው መሆኑን ምንጫችን አስታውቋል። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።